የስጋ ዝምድና የለንም፣ ግን ብዙ ወንድሞች ብዙ እህቶች አሉኝ። እኔ ከነሱ በተለየ አይነት ሁኔታ ላይ ከማሞ ጋር ያለን ቁርኝነት እጅግ በጣም ከባድ ነገር ነው። የእናቴ ልጅ ነው ማለቱ ይቀለኛል። ማሞም በዚሁ ልክ እኔን እንደዚሁ ነው የሚገልጸኝ። ከአንድ ማዕፀን አልወጣንም እንጂ ከዛ በላይ ነው ለኔ ስዩሜ። እጅግ በጣም መልካም ባለቤት ነበረችው። ካለፈች አሁን 27 ዓመት ገደማ ይሆናታል። ሰው ከንቱ ነው አይደለም? ከገሌ ተወልጄ ገሌ ነኝ ይላል አይደለም? መልካም ነገሮችን ሰርቶ አብሮ መኖርን የሚያክል ደግሞ ጸጋና በረከት የለም። አሁን እቺ መኪና ታስታውሳታለህ? ታስታውሳታለህ? መንዳት አቅቶ እኮ ሰፈር ውስጥ ሰው መኪና ሞተሩ የሚነሳ ምን የመሰለ መኪና የሰፈሩን ሰው ጠቅላላ ስብስበ ማሞ መጣ፣ ገፎልኝ መጣ። አሮጌ መኪና ሰተይ ነው እኮ መሳቂያ ያረከኝ። አትችልም ማሞ፣ ስለማትችል እኮ ነው። ይሄ መኪና እኮ ስማ ዛፍ ላይ ይወጣ ነበር አለም። ዳን የጋሻ ለማየው ወንድም ያንተ መካኒክ ነው። እኔ ዛፍ ላይ እንድትወጣ ነው ማረጋት ይላል። እንኳን ዛፍ ላይ እቺን ቤቱን ለመውጣት በግፊ ዛፍ ላይ ይወጣል የሚባለው መኪና እኮ አንተ ማሞ ገፉልኝ ተባለች እኮ መኪና። ወል ስዩም እንዴት አድርጌ እንደምገልጽላችሁ አላውቅም። በእውነት ስዩም ከራሱ ይልቅ ለሰው የሚኖር ነው እና ሰው ለመርዳት ወደ ኋላ የማይል ነው። የኔ ከወንድም በላይ ነው። ወንድም አለኝ ለምሳሌ እናት አባት ወንድም አለ፣ ከሱ በላይ ነው ስዩም። እኔ በቃ ማሙዬ ደግ ሰው ነው። ማሙዬ ተጫዋች ነው። ማሙዬ በዚች ምድር ላይ ሰው አስከፍቶ ያውቃል የሚል ነገር ምንም ነገር የለም። ከተዋወቅንበት ጊዜ ጀምሮ ብዙ ጓደኞችም አሉት። ጓደኞቹ ስለሱ አውርተው አይጨርሱም። በቃ ያም ይመስለኛል እኔ እንደው ማሙዬ ጋር ገብቼ ከአንጀቱ ሳልወጣ እስከዛሬ ድረስ የቆየሁት። ተጫዋች ነው፣ ደራሽ ነው። በቃ እንዴት እንደምገልጸው ራሴ ገርመኛል። አሁን እኔ እንደዚህ ስንታይ እኔና እሱ ስንቀላለድ ቀልድ ይመስላል፣ ግን የስዩም ቁም ነገር በጣም ከፍተኛ ነው። በእውነት ነው የምለው። ለእኔ በደስታዬም በሐዘኔም በሁሉም ከጎኔ ቆመ። የእውነተኛ ወንድም ከወንድምም በላይ ስዩም ትልቅ ሰው ነው። የዛሬ 18 ዓመት ባለቤቴ በጠና ታማ ነበረ እና ዲስክ መንሸራተት አጋጠማት። ማሞ የከፈለው ዋጋ ቀላል ነገር እንዳይመስልሽ። በቃ ገንዘቡ አልቀረው። በየቀን ቀኑ ቤቱን ትቶ ጠዋት ተነስቶ መጥቶ ህመሟን የተጋራ ሰው ነው። በቃ እግዚአብሔር የተመሰገነ ይሁን። እሱ አሁን ጤነኛ ሰው ነች። ማንኛውንም ነገር የምንቀሳቀሰው ስዩምን ሳላማክረው ወይንም ስዩም አፕሩቭ ሳያደርግ እኔ አልንቀሳቀስም። ከቤቴ አሁን ከዛ ካልኳቸው ከብስራተ ገብርኤል ወደዚህ ስቀይር እሱን አማክሬ ነው። እሱ ኦኬ ካለ እሱ ኦኬ ነው። እሱ አይሆንም ካለ በቃ ተዋለሁ። ይሄን ቤት ስገዛ መጀመሪያ ስዩም ነው አየህ ተናግሮ የጨረሰ። ለኔም አላየሁትም ቤቱ ተናግሮ የጨረሰ። ስዩም ወደድከው? አዎ አንተ ከወደድከው እኔም እጠብቃለሁ። ስዩም የዛን ያህል በእኔ ህይወት ውስጥ ከፍተኛ ሚና የሚጫወት ነው። ውለታ እኔ እንደ ውለታ አይደለም ተቆጥሮ፣ ምክንያቱም ግዴታው ነው። ወንድም አንድ ነገር ቢያደርግ ግዴታው ነው እንጂ እንደ ውለታ አይቆጠርም። ለኔ ስዩሜ ከወንድሜ በላይ ስለሆነ የራሱ ጉዳይ ነው። ከእናቴ ልጅ በበለጠ አይነት ሁኔታ የምወደው በበለጠ አይነት ሁኔታ ላይ የማረሳው ነገር አለ። በቃ የመከራ ዘመን አልፏል። እሱም የመከራ ዘመን አጋጥሞታል። የመከራ ዘመኑን በጋራ ሁለታችንም እሱ ጋር ያለውን በፍጹም መመለስ የማይችለውን ነገር አብረን ተጋርተናል። እና እሱ ብቻ አይደለም ሚስቱም ከሱ የባሰች ነች። ልጆቼን ቅፍ ድግፍ አርጋ ያሳደገች እሷ ነች። የሱም ልጆቼ ናቸው። በቃ ለሱ ሸሚዝ ሲገዙ ለኔም ሸሚዝ ይገዛሉ፣ ለሱም ሱፍ ሲገዙ ለኔም ሱፍ ይገዛሉ። እኩል ነው የሚያዩት። ይሄም አባታችን የኔ ልጆች አሁን ስዩሜ ነው የሚሉት። በቃ የሱን ውለታ እንደዚህ ዝርዝረሽ የምትጨርሺው አይደለም። እኔ እንደ ውለታ ላይ የወንድምነት ተግባሩ ነው ብዬ የማልፈው። መሲ በጣም መልካም ሰው ነበረች። በአጋጣሚ የዚህ የኢትዮ ኤርትራ ጦርነት ጊዜ ነበረና
መሲና ሟት ነበር። እኔ ሄድኩት። እኔ ነበርኩ ቤቷ። እኔ ጤና ባለሙያ ነኝ። ቤቷ ሄጄ ግሉኮስ የምቀጥልላትን መድኃኒት የምሰጣት እኔ ነበርኩኝና በአጋጣሚ ግዳጅ ጤና ባለሙያዎች ይዝመቱ ተባለና ዘምቼ ሄድኩኝ። 3 ወር ከ17 ቀን የቆየሁት እና ከቤተሰብ ጋር ስልክ የለም፣ ምን የለም፣ መገናኘትም የለም። ግን ታማ አልጋ ላይ ሆና ነው የሄድኩት እና በጣም ያስጨንቀኝ ነበር። የሚገርመው ነገር ልክ እኔ ግዳጄን ጨርሼ ማታ መጣሁኝ። ሰላም ናቸው ባለቤቴን ስጠይቃት ደህና ናቸው። ሰላም ነች፣ ደህና ነች። ለካ መሲ ያርፋለች። ልክ በማግስቱ እኔ መጥቼ በማግስቱ ምንድነው 40 ነበር። እዛ ቦታ ላይ ጠዋት ሰዋየሽ 40 ቀኑን አልቅሶ 40 ቀኑን ተጽናንቶ 40 ቀኑን ጥያቄ ነበረች መሲ። ከባለቤቴ ጋር በጣም ይግባቡ ነበር። አረሳውም። በቃ ያን ቀን ቤተክርስቲያን የ40 ቀን ያለቀስኩት ለቅሶ ህዝቡ እኔን ተከትሎ ማን ነው እሱ ከየት የመጣ ዘመን ነው ይላሉ ግማሾቹ ዘመዶች። እና ውጣ ውረዱ በጣም ከባድ ነገር ነው። ማሞ ያንን ለመቋቋም ከባድ ነበር። ደግ ስለሆነ ብዙ ሰዎች ከሱ ጋር አብሮ ቆመዋል። ከምንም በላይ ግን ሲጀምር ጀምሮ እስከ መጨረሻ ድረስ ከማሙዬ ሳልለይ ይሄው 27 ዓመት እሷ ካረፈች እንግዲህ 27 ዓመት ሞላው። 27 ዓመት በፍቅር አብረን አለን። በቃ አጋጣሚ ያው ችግር ደርሶብኝ ሆስፒታል ተኝቼ ነበረ። ያው ሰው ልጠይቅ መጣ። በዛ ነው እንግዲህ መድኃኒት ግዢ ብዬ የተዋወቅነው። ምን ሆነ ነው ስለው እኔ የሰው ሀገር ሰው ነኝ፣ መድኃኒት ምን ይገዛልኝ አጣሁኝ፣ እንዴት ብዬ ልሂድ ያስኩትን ስለይ በቃ ስጤና ገዝቼልህ ልምጣ አልኩት። ገዝቼለት ከመጣሁ በኋላ ግን ተመልሼ ከቤት ከርኩ በኋላ ግን አብከነከነኝ። ለምን ብቸኛ ሆኖ እዛ ሆኖ ሳየው እንዴት ልሁን የሆነች ነገር እንጀራ ይችለት ቤት እንጀራ የማይበላም አባውጦ ነው ያለው። አጥሚ ሰራውና እንደምንም ብሎ ያችን ወስጄ ሰጥቼው መጣሁ። አሁንም ደግሞ ቆይቼ ሰንቼ ደግሞ ተነስቼ ወዲያ ልችል ሲል ደግሞ ተነስቼ ሄድኩኝ። ተነስቼ ሲሄድ ውጣ ተብሏል። ሰውዬ ውጣ ተብያለሁ፣ ግን መሄጃ የለኝም አለኝ። ተከራየኋት ቤት ትንሽ ናት፣ እንግዲህ ከተመቸህ ና እንሂድና ወስድሃለሁኝ አልኩት። እንዴት አድርገሽ ትወስጂኛለሽ? እና ታዲያ እዚህ ትቼህ አልሄድ ምን ትሆናለህ? ና እንሂድ ብዬ ይዤው ሄድኩኝ። ከዛ በኋላ ግን ያው ሕክምና ችግር ስለነበረበት ያው ከእኔ ጋር አብራ ነው መሰቃየት ጀመረች። እዚህ ደረጃም እያለም ከዛ ለፍቅርም ተዳረስን። አዎ እንግዲህ ሀሳቡ የመጣ ከኔ ነው። አንድ ላይ መሆን እንችላለን፣ አንድ ላይ እንሆን ፈቃደኛ ነሽ ወይ አለኝ። አንተ ገንዘብ የለም ብዬ አይደለም ወይም ንብረት አለህ ብዬ አይደለም። የሰው ልጅ እኮ በፍቅር ነው የሚኖረው። ሁላችንም ሰርተን ነገ ጧት እናገኘዋለን። አንተ ብቻ ደህና ሆን አልኩት። እዛ ፍቅር ጀመርን። እንግዲህ እና ፍቅር ነው ይላል። እውነት ለመናገር አንደኛ የተገናኘንበት መንገድ ነው። ምክንያቱም ሰው በዚህ ሰዓት ሰው ልኮ ገንዘብ አለው አላት ተባብሎ ነው። ይህና ደግሞ ምንም በሌለኝ ቁስል በሆንኩበት ቁስል በሸተተበት ሰዓት ነው ያገኘችኝና አንደኛው ፍቅሩ እንዴት የሚያደርገው ይሄ። ምክንያቱም እንደዚህ አይነትን ሰው አንስቶ የፍቅር ጥያቄ ሲጠይቃት እሺ ብላ ከ4 ዓመት እንደገና ደክማ ደግሞ ይህን ፕላስቲክ ሰርጅናል ለማሰራት መጣር ይህ ትልቅ ከማንም ትዳር ለየት ይላል። አሁን 27 ዓመታችን ይዘናል። አንተን አልደከመኝም ራሴ ታጠባለሁኝ።
ዛሬ እኮ አልደከመኝም። በጊዜ እንደና ነው የመጣሁት። ውሎ ጥሩ ነበረ። ያው ተመስገን። ስራ ቆንጆ ነው እና ነው አንድ ቀን ይህን እስኪያላቅቅሽ ድረስ እየተጋገዝን እንዘልቃታለን። እንግዲህ ሰው ጤና ሲያቃን ተቀርነ ጌታ መስገን ነው። የቱ ለነ ቤት ነው ማለት ቤቴ ነው ማለት ነው። ዛሬ አረፍ ብዬ ተኝቼ የቲክቶክ ቪዲዮዎች ሳዘጋጅ ነው ያልኩት። እንግዲህ ሪችን ማቃት የቲያትር ትምህርት ቤት አቢሲኒያ የጥበባት አርት ውስጥ ነው። አንድ ክፍል ነበር የደረሰን። እዛ ነው ማቃት። ከዛ ጊዜ ጀምሮ ጓደኛዬ ናት። አሁን በጓደኝነት 16 ዓመታችን ነው። እንግዲህ ፍሬን እኔ እህቴ ናት ማለት አልፈልግም። እውነት ለመናገር ከጓደኛም ጓደኛ ናት። እኔም እንደሷ ነው የማስበው። ጓደኛዬ ናት። በጣም ውዳት ጓደኛዬ ናት። እህት ሲሆን ብዙ ነገር ትደብቂያለሽ አይደል? ለእህት ሼር ማላረጋቸውን ነገሮች ፍሬዬ ሼር አረጋታለሁ። ለእናቴ ሼር ማላረጋቸውን ነገሮች ለፍሬዬ አረጋታለሁ። ፍሬዬ ጋር ሊሚቴሽን የለውም። እርች እንደዚህ ስላት አንቺ ስለምትች እኮ ነው፣ ፊት ለፊት ብትናገሪ እኮ ይሄ አይመጣብሽም ትላለች። እና እኔ እናገራለሁ ፊት ለፊት ግን ችዬ ነው በጣም ታግሽ እና ጓደኛዬ ናት። በጣም ጓደኛዬ፣ እምወዳት እማከብራት ጓደኛዬ ናት። ስለዚህ የጓደኛ ፕሮማክስ ናት ፍሬዬ ለኔ። ይሄ ፎቶ ብለሽ ነው ላክሽልኝ። ይሄ አሁን ካስት ብሎ አንድ ዳይሬክተር የሚመርጠው ነው። የእውነት ማለት በጣም በቃ ማለት አንቺ ብቻ አይደለሽም። በነገራችን ላይ በጣም ብዙ ሰዎች ማለት እዚህ ሙያ ላይ ሊሳተፉ የሚፈልጉት ሰዎች አንደኛ እራሳቸውን ሆኖ ፎቶ አይልኩም። አሁን ያንቺ ትልቁ ጥፋት ልንገርሽ፣ ሪችን ሆና ነው ማየት። አሁን ለምሳሌ የተቀባባች ላይት የበዛበት ሰርግ ላይ የነበረሽን ፎቶ አምጥተሽ ለኔ ካስት አድርጊኝ ብለሽ ሰተሽኝ ስትመጪ እንደዚህ ሆነሽ ቢያይሽ የታለቻች ሴትዮ ማለቱ አይቀርም ዳይሬክተር። ለአንቺ ፉንጋ ነኝ አይደለ? ሜካፕዎችን ያሳምረኛል አይደለም? ቆንጆ ነሽ፣ ግን ሜካፕ ያልበዛበት ፊት ላኪልኝ። አማርኛዬን ገብቶሻል? አንድ እሱን ይሄ የሰርግ ፎቶ ነው ላክሽልኝ። አንቺን ትመስላለች ያት እና ማናት እንጃ። ራሄል ግን ሌላ ፎቶ እንዲህ እንደሚታየውና ፎቶ ላይ አንድ ነው እንዴ? ካሜራው የራሱ የሆነ ጥራቶች ምናምኖች አሉት። ደግሞ ሀሳብ አይገባሽ። እኔ ጃጅቼም እንደዚህ በደዶኝ ማፊያ አሮጊቶኝ እሰራለሁ። ሀሳብ አይገባሽ። እኔ ያው የተለያዩ ጓደኝነቶች አሉ። ምን አይነት ጓደኝነት ብትይኝ የቅርብ ጓደኛ ብትያቸው አሉ። እነዚህ የቅርብ ጓደኞች እያንዳንዱ ነገርሽን ስለቤተሰብሽ ስላለሽ ሁኔታ እያንዳንዱ እርምጃ ሁሉን ነገር የሚካፈሉሽ ናቸው። ሌላ ደግሞ ጓደኝነት አለ አባልነት፣ ላይክ በስራ የምትገናኝ በትምህርት የምትገናኝ ስራው ሲያልቅና ትምህርቱ ሲያልቅ አብረሽ ማትሆኚ። ለሳቅ ጨዋታ ደግሞ የሚሆኑ ጓደኞች አሉሽ፣ ላይክ ለመዝናናት ብቻ። ፍሬዬ የመዝናኛ ጓደኛ አይደለች። ብዙ ጊዜ እንደውም እኔ የሚያዝናኑኝ ነገሮች አያዝናናት። ስለዚህ ይሄ የቅርብ ጓደኛ ከሚሉት ውስጥ ነው መደባት። አቅፈሽ ሚዲያ ላይ የማታቀርቢያቸው ግን ሴት ስትሆኚ ታውቂዋለሽ ስሜቱን። በሴትነት የምታማክሪያት ነገሮች በጣም ብዙ ናቸው። ፍሬዬ በብዛት የጭንቅ ጊዜ ደራሼ ናት። እንደውም ከደስታዎቼ ይልቅ እሷ የምታውቃቸው ጭንቀቶቼ ናቸው እና ለጭንቀቶቼ መፍትሄ የምታበጅ ናት። የተለያየ ጊዜ ላይ ላይፍ ላይ አፕ ኤንድ ዳውን ይገጥማል በተለያየ መንገድ። እሷ የቅርቤ ሰው ናት። ሀዘን ሊደርስብሽ ይችላል፣ ከቤት ያትወጣ። ስለዚህ ፍሬዬ ከጭንቅ ጊዜ ነው የምትመደበው እና ደራሽ ናት። አይገርምሽም? እኔ በጣም ብዙ የማረሳቸው በተለይ ደግሞ በቲያትሪካል አርት ትምህርቴን እንድጨርሱላ የሆኑ ምክንያቶች አሉ። እርጭጋ ለምሳሌ አባቴ አይፈልግም ቲያትር ላይ መማር እንድፈልግ መስራት እንድፈልግ። ምክንያቱም
ቲያትር ሰርቼ ወይም ተምሬ ስመጣ ሁሌ ዱላ አለ ቤቴ እና ዱላ ይጠብቀኛል። ለአባቴ ስል ነው ድራፍቲንግ ያጠናሁት የነበረው። ከዛ ግን ልክ ቲያትር ስማር በድብቅ ነው የተማርኩት። ለእናቴ ነው የነገርኳት፣ አባቴን ግን ደብቄው ነበር የተማርኩት እና ትራንስፖርት የለኝም። ያኔ ሪች ሀብታም ነበረች እና በቃ ሪች ዛሬ ትራንስፖርት ካልሰጠሽኝ ነገ ትምህርት መማር አልችልም እላታለሁ። እና ከዛ እስቲ ቦርሳዬ ውስጥ ምናምን ትለኛለች። በጣም አገኛለሁ ብር። ያኔ እንዳልኩሽ ከቤተሰብ ጋር የምትሰራው ስራ ነበራት እሷና ትራንስፖርት ከሷ ወስጄ ትምህርቴን ጨርሻለሁ። የእውነት ማለት ነው። በሷ ኃይል ትምህርቴን ጨርሻለሁ እና ሪች ያመሰግናለሁ። ኪስሽ አይጉደል። ይሄን ነው ማለት ከወዳጆቼ ጋር ያለን ግንኙነት ከኛ በፊት የነበሩ ወንድሞቻችን እና እህቶቻችን በቦሌ መድኃኔዓለም ሰንበት ትምህርት ቤት ላይ የነበራቸው ስብስብ ወይንም ህብረት ነበረ። በአንድ አካባቢ የምንኖር እህት ወንድማማቾች ገና በልጅነታችን ስብስቡን የጀመርነው እንግዲህ የተሰባሰብነው በመጥምቀ መለኮት ስም ነው። የዛ ህብረት ግን እውነቴን ነው የምልሽ በየወሩ መገናኘት ብቻም ሳይሆን እንደ ጓደኛም ሆንን ማለት ነው። በአንድ ብር እያዋጣን ነበረ። ሁላችንም አንዳንድ ብር እናመጣለን። ያቺ አንዳንድ ብር ተሰብስባ ነው በወር ተረኛ ለሆነ ሰው ይሰጠዋል። ከዛን ያቺ የተሰበሰበችው አንዳንድ ብር ተሰብስባ ለተረኛው ሲሰጠው ስንዴ ገዝቶ አስፈጭቶ ዳቦ ገዝቶ ነው ይዞ የሚመጣ። ስንዴ ሲፈጭ በጣም የሚገርምሽ ብዙ ሴቶች ነን። ሁላችንም እዛ ስንዴ ለ5 ኪሎ ስንዴማ ሁላችንም ነን አንድ ላይ ሆነን ለቅመም ምን ብለን ወፍጮ ቤቱን አብረን የምንሄደው በዛን ሰዓት ማለት ነውና እንደ ዝክር አድርገን የምንዘክራት ማህበሩ ኦልሞስት ለ30 ዓመት የቆየ ማህበር ነው። ሳንለያይ በእውነት በፍቅር እህት ዓለም ወንድም ዓለም እየተባባልን እኔ ይገርመኛል በእውነት በቃ ፍቅራችን የነበረው መተሳሰባችን የልጅነትም ሆኖ ግን በጣም ደስ የሚል ህብረት ነው የነበረን። እኔም ግማሽ ላይ ነው የመጣሁት። ያንን ፍቅራቸውን አይቼ መተሳሰባቸውን ይሄ የወንድምና የእህት ትክክለኛውን ፍቅር ዛጋ ስላየሁኝ ከ15 ከ18 ዓመት በላይ ከነሱ ጋር አብሬ ቆይቻለሁኝ። ወደዚህ ማህበር ኦልሞስት ከ20 ዓመት በፊት ነው ወደዚህ የፍቅር ማህበር የሆነ ማህበር ዮሐንስ የሚባል የገባሁት ማለት ይቻላል። ከ20 ዓመት በላይ ያሳለፍን ወንድምና እህቶች ነን። ያሳለፋችሁት የወዳጅነት ጊዜ ምን ይመስል ነበር? ትክክለኛውን ፍቅር በተለያዩ መንገዶች ነበር ሳገኛቸው የነበረው በመናደርጋቸው መንፈሳዊ ጉዞዎች። ከዛ ባለፈ ደግሞ እዛው የአባታችንን የመጥምቀ መለኮት ቅዱስ ዮሐንስ ዕለቱን ስናከብር ማዕዶች ይዘጋጃሉ። ስለዚህ እነዛ ማዕዶች በጣም የሚገርም ነበር። እኛ ምእመኑን ከመገብን በኋላ በፍቅር ሁሉም እየዞሩ ያጎርሱን ነበረ። የተረፈችዋን በቃ በትክክለኛው ፍቅር ነበር የምናደርገውና እሱ ራሱ የበለጠ ስብስቡ እንዲጠናከር አዳዲስ ወንድሞችና እህቶች እንዲመጡ ትልቅ አስተዋጽኦ ነበረው። ከዛም በኋላም እያደግን መተን ጓደኝነት ስብስባችን ከሚሰራቸው በርካታ ስራዎች ውስጥ የተቸገሩትን መርዳት ነውና እዛ ላይ በብዛት የምናያቸው ችግሮች ነበሩ። እኛ በአመት 4 የተወሰኑ ልጆችን እንርዳ። በቃ ዝም ብለን ስብስቡ ፍሬ የሚያፈራ መሆን መቻል አለበት። ስለዚህ ፍሬው ደግሞ እየተገናኘን መለያየት ብቻ ሳይሆን ለሀገርም ለወገንም የራሳችንን የበኩላችንን አስተዋጽኦ ማበርከት አለብን በሚል ነው የጀመርነው የነበረው። ስለዚህ አቅማችንን ደረጃት ታደረግንና ያሉንን ዙሪያችን ያሉ ወዳጆቻችንን ሰብሰብ አድርገን መንፈሳዊ ጉዞዎችን እናደርጋለን። ስለዚህ በዛ በመንፈሳዊ ጉዞ ላይ የምናገኛቸውን ወንድሞችና እህቶችን ሀሳባችንን አሰረጽን። 2 ሀሳብ ነበረን መጀመሪያ ላይ ህፃናትን ከትምህርት ገበታቸው እንዳይርቁ ምን እናደርግላቸው። ስለዚህ ከትምህርት ገበታቸው የሚያርቃቸው እኛ በጀመርንበት ሰዓት ላይ አንደኛው የትምህርት ቁሳቁስ መሸፈን ነው። ሁለተኛ በምግብ እጦት ከትምህርት እንዳያቋርጡ ማድረግ፣ ቤተሰብ እንዳይሳቀቅ ማድረግ ነው። ሶስተኛ ዩኒፎርም ነበር። ስለዚህ እነዚህን ችግሮች ለመፍታት እኛ የሚያቅተን ነገር የለም ብለን ወደ 15 የሚሆኑ ህፃናትን ይዘን በአመት 4 በዓላትን ተገን አድርገን
እነዚህ ቅድም ያልኮችን ማቴሪያሎችን በማሟላት የወር አስቤዛቸውን በመቁረጥ ጀመርን ማለት ነው። ቤት ለቤት የተቸገሩ ህፃናትን ለ10 ዓመት ይረዳ ነበረ። ከዛ በኋላ ግን የ10 ዓመት ላይ የተረዱ ልጆች ብዙም ውጤታማ ስላልነበረ ለ10 ዓመታት ይሄ ነገር ከቀጠለ በኋላ በምንፈልገው ደረጃ ዝም ብሎ ይሄ የተረጂነት ስሜትን የምናሳድግበት ሆኖ አገኘ ነውና መስራት ይችላሉ ወላጆቻቸው። ግን እኛ ይሄን ነገር ከጀመርን በኋላ የኛን እጅ ብቻ ናፋቂዎች ሆኖ አገኘናቸውና ምን እናድርግ ብለን ከእህቶችና ወንድሞቼ ጋር ተነጋገርን። መነሻ ካፒታልና መስሪያውን ገዝተንላቸው በቡና በቺፕስ ያለዋሉ፣ በእንጀራ ጋገራ ያለዋሉ፣ በዳቦ ያለዋሉ፣ በሽንኩርት መፍጫ ያለዋሉ። እነዚህን ሁላ ኢንዲቪጁዋሊ በየፍላጎታቸው አደራጅተን መነሻ ካፒታል ሰጥተን ከነሱ ጋር ለጊዜው እንትናችንን አቆምን። አንድ ልጅ ግን የኤችአይቪ ታማሚ ነበረ። ስለዚህ እሱን ግን እስካሁን ድረስ ይሄ የፍቅሩ ወይንም የወንድማማችና የእህትማማች ስብስብ ይዞት ቀጥሏል። አሁንም ድረስ በአያቱ ነው እያደገ ያለው። ስለዚህ እሱ የሚያስፈልገው መሰረታዊ የሆኑ የተመጣጠኑ ምግቦች ያስፈልጉታል ከመድኃኒቱ ጋር አብሮ ስለሚኖር ስለዚህ ለሱን እስካሁን ድረስ አስቀጥለናል። ዘን ከዛ መነሻ በማድረግ የተለያዩ የአገልግሎት ስራዎች ማህበሩን በሚሰራቸው ስራዎች ውስጥ ላይ እንደ ወንድማማቾች እንደ እህቶች ሆነን የፍቅር አገልግሎት እየሰጠን ቆይተናል። ከዛ በኋላ ግን ያንን ካቆምን በኋላ የኛ ፍላጎት ምንድነው? እስቲ በማዕከል 5ም 10ም ልጅ በአብዛኛው አዲስ አበባ ላይ የተጣሉ ያሉ ህፃናቶች ስላሉ ከነሱ የተወሰነ ልጅ ይዘን ብናሳድግ የሚለው ሐሳብ መጣ። በጣም ጥሩ እውነት ነው። በርካታ ህፃናት በመንግስት ተቋማት ውስጥ እንዳሉ እናውቃለን። እኛም ለምን የበኩላችንን ድርሻ እንወጣ? ምን አለን? ያለን ምንድነው? ፍቅርና ልብ ብቻ ነው ያለን። ገንዘብ የለንም። ግን እኔ እንዴት እንዳሰብነው ሁሉ አሁን ሳስበው ይገርመኛል። እንደ ቀላል ነገር ነው ልጅን ሰብስበን በማዕከል እናሳድግ ስንል በዛ ሰዓት ምን ተማምነን እንደሆነ ሁሉ አናውቀው። ግን ምን አለን? ፍቅር አለን፣ ህብረት አለን። በቃ ልብ ብቻ ነው የነበረ። ያሰባሰበን አምላክ አለን። በስሙ የተሰባሰብንበት ደግሞ መጥምቀ መለኮት ቅዱስ ዮሐንስ አለ። ስለዚህ እሱን ይዘን ምንም የምናፍረው ነገር የለም ብለን ከእህቶቼና ወንድሞቼ ጋር ተስማምተን ምን መስራት እንዳለብን አውቀናል። ልጆች ላይ መስራት አለብን። እንዴት መስራት እንዳለብን የሚለው ፎርማሊቲ ግን አናውቅም። ያኔ ላይ ሆነን ዛሬ የሚመጣውን ቻሌንጅ ብናይ ኖሮ አንጀምረውም ነበረ። አስታውሳለሁ በጣም ለረጅም ጊዜ ቢሮአችን የሻውሌ ቤት ነበር። ከጀርባችን ከሚገኙ ሰዎች ላይ መረጃ ሰብስበን እነ ሻውሌ ቤት ሻይ ቡና ተዘጋጅቶልን ዴይ ቱ ዴይ እዛ ጋር ዲስከስ እናደርግ ነበር። ስለዚህ ይሄ ማህበር እንግዲህ ዛሬ 6 ዓመት ኦልሞስት በ2012 ዓ.ም ነው የተመሰረተው ቶራ የበጎ አድራጎት ድርጅት ማለት ነው። ስለዚህ ምስረታው ዋናው መሰረቱ ግን መጥምቀ መለኮት ቅዱስ ዮሐንስ መንፈሳዊ ማህበር እዛ ላይ ያለን ስብስብ ጓደኛሞች ነው። ስለሰጠኸን እናመሰግናለን። ለሌላቸውን እንድትሰጣቸው እንለምናለን። አሜን። ዛሬ የደረሳችሁበት ህብረት መጠሪያው እንዴት ተሰየመ? ቶራ ብለን ስምም ስናወጣ ያው ቶራ የበረሃ እንስሳ ናት። በበረሃ ላይ ማንኛውንም የሞቱባቸውንም ሁሉንም የምታጠባ ናት። እቺ እንስሳ የሰው ልጅንም ዘርንም ሃይማኖትም ሳትመርጥ ወላጅ የሌለውን እንስሳንም ሰውንም እያጠባች የምታሳድግ እንስሳ ነች። ቅዱስ ዮሐንስን በበረሃ ያለ እናቱ ኤልሳቤጥ ስታርፍበት ቶራ ናት አጥብታ ያሳደገችው። እኔ ስሙ ሲወጣ ታሪኩን አላውቀውም ነበር። እንግዲህ እቺ ቶራ የሰው ልጅ ሳትል እንስሳ ሳትል ምን ሳትል እንግዲህ አባታችንን ቅዱስ ዮሐንስን ካጠባች እኛ ደግሞ ለምነንስ ቢሆን ለምን የሰው ልጆችን ሁሉንም ብሔርም ሃይማኖትም ሳይለይ ለምን አናሳድግም ብለን ነው ቶራ የምትለዋን ስም ሞዴል አድርገን ወላጅ የሌላቸውን ተጥሎ የተነሱትን ልጆችን ይዘን ስለሆነ የምናሳድገው ይሄንን ሞዴል አድርገን እችን ስያሜ ስንሰይም ቶራ ከምን ተነስቶ የደረሰ አንድ ሞቶ አድርገን ተነሳን። ያ ሞቶ ምንድነው? ከአስቤዛቸው ላይ አንድ ፍኝ ለቶራ ልጅ እንዲል ብቻ እንዲያስብ ነው የምፈልገው። እናቶቻችን ወደ ቤተክርስቲያን ወይም ወደ የነቢጤ ቤታቸው ሲመጣ በእነሱ ታይም ላይ ምንድነው ያላቸው ነገር ኢቭን እንጀራ ባይኖራቸው እንኳን ከቤታቸው ያለችው ዱቄትም ትሁን ጥሬ ነገርም ትሁን አንድ እፍኝ አፍነው ነው የሚሰጡት። ስለዚህ ይቺ የኛ የመረዳዳት ልምዳችን ናት፣ ካልቸራችን ናት፣ ኢትዮጵያዊነት የሆነች ላይት ያላትና ያቺ እፍኝ መታ ብዙ ትሆናለች እኛ ቤት። ያቺ ልብ ያቺን እፍኝ ያሰበችው ልብ መታ እኛ ጋር
ለቶራ ቋሚ ጠበቃ ቤተሰብ ትሆናለች። ያቺ እንደ አንድ ሞት አድርገን አነሳናት። አንድ ፍሬ ለአንድ ልጅ። ስለዚህ እዚህ ያለን ስብስብና ከጀርባችን ያለው ማህበሩ ሁሉ እያንዳንዱ አባል ካለችው ነገር አንድ እፍኝ ያው ከኪሱም ብትሆን ማለት ነውና ያችን መነሻ አድርገን ከሄድ ሲቀጥል ደግሞ ሌላው ቸር ነው። ኢትዮጵያ ባይዞ ኢትዮጵያውን ለመስጠት ችግር የለበት በጣም የዋህ ነው ኢትዮጵያኖችና ያን ይከተለዋል። ግን ምን ይፈልጋል? ንጹህ የሆነ ዓላማ ያለው ነገር ስራ ይጠይቃል። ስለዚህ መነሻችን ቅድም እንዳልኳችሁ ፓሽን ነው። ያን መሰረት አድርገን አንድ ፍሬ ለአንድ ልጅ የሚለውን መርህ ይዘን የዛሬ 6 ዓመት 2012 ዓመተ ምህረት መጋቢት ላይ ነው ፍቃዱን ያገኛል። መጀመሪያ ላይ የተቀበለው 7 ልጆችን ነው። እነዛ 7 ልጆች በእውነት አልቅሰን የተቀበልናቸው በእውነት ነው የምልሽና ሲሰጠን ያው የእድሜ ገደብ አለው። ልጅ መርጠሽ አይደለም የሚሰጥሽ ራሱ ለዚህ በጎ አድራጎት ድርጅት ይሄ ልጅ ተብሎ የሚሰጠው። በስልክ ስንጠይቃቸው እድሜያቸው ስንት ነው እስቲ እንደው ከ5 ዓመት በላይ እንዳይሆኑብን ብለን ስንጠይቅ የ10 ቀን የ20 ቀን የ45 ቀን ብሎን የነገረን ከቢሮ ሲደውሉልን ከዛን አለቀስን። በቃ ሶስታችንም ምን ልናረጋቸው ነው? እነዚህን ሁሉም አራስ ናቸው እና እንዴት ነው እነዚህን ማድረግ የምንችለው? በሞግዚትስ እንዴት ጥለን እንሄዳለን ብለን በቃ ገኒ እኔ ቤቴን ጥዬ እመጣለሁ አቃለን በቃ ምክንያቱም እድሜም ጠይቀን ለህፃን ልጅም ተሰጥቶን እንዴት ታዲያ ሁለት ምርጫ ውስጥ እንትን ትላላችሁ እንዳይሉን ብለን ቀጥታ እንቀበላለን። ሄደን አጋጣሚ ቀስ ብለን ስንጠይቀው እድሜን እንደው ካሻሻልክልን እንደው 6 ወር ብታረግልን ስንል ልክ ነው እድሜያቸው 6 ወር ከዛን 10 ወር 1 ዓመት ከ2 ወር ምናምን እየሆነ ሄደ። ልጆች እንኳን ስንቀበል እጃችን ላይ የነበረች ኦን ታይም ላይ አንዲት ሞግዚት ናት። ስለዚህ የተዘጋጀንበት ነገሮች አልነበሩም። ስለዚህ ተጨማሪ ሞግዚቶች እስክናገኝ ለሱም ያስፈልግን ሰራተኛ እስክናገኝ ድረስ የራሳችን ሰራተኞች በተለይ አስታውሳለሁ ሚዛን፣ ፍሬ ህይወት፣ እኔ ራሴንም ሌሎቹ እንዳለ ቀን እየዋሉ ሌሎቻችን ግን በየተራ ኢቭን ሌሊት እያደርን ከአንዷ ሞግዚት ጋር የማገዝ ስራ ያስፈልጋል ነበር። ምክንያቱም ጥጦ የሚጠቡ ልጆች ነው ያሉት። እግዚአብሔር ይመስገን ከ8 ወር ጀምሮ እስከ 2 ዓመት ልጅ ተረክበን ይሄ ለትምህርት እዚህ አብቅተናል። አሁን ባለንበት ደረጃ እንግዲህ 20 ልጆች ደርሰናል። በትምህርት ማን ነው ጎበዝ የነበረው? ዛሬ እኔ በልጅነቴ ያው ኳስ መጥቶላችኋል። ኳስ አባቢ አመስግኑታ። በቃ ማሙዬ ማሞ ቸርነት የኔ ወንድም የኔ ያለኝታ ረጅም እድሜ ይስጥህ፣ ክፉ አይንካ የኔ ወንድም፣ የጀርባ አጥንት ጤነኛ ይሁን። የጀርባ አጥንቱ ጤነኛ የሆነ ሰው ድንጋይ ፈልጦ ያድራልና ወንድሜ እወድሃለሁ፣ አከብርሃለሁ፣ ኑርልኝ። ስዩሜ ወንድሜን በጣም ነው የምወድህ። ዋግዬ እቴን በጣም ነው የምወድሽ። ልጆቻችሁን በጣም ነው የምወደው። ከእናንተ ጋር ያሳለፉት ጊዜ ለእኔ ትልቅ ደስታ የሰጠኝ ነኝ። ብዙ ለውጥ ያረኩበት ነው። አሁንም ፈጣሪ አይለየን፣ ወደፊት ለረጅም ዓመት አብሮን ሳይለየን አይኑረን። ስዩሜ በጣም ወዳለሁ። ዋግዬ በጣም ወዳቻለሁ። መከራዬን ተጋፍጠሽ እዚህ ላደረስሽኝ ውዷ ባለቤቴ እግዚአብሔር ለአንቺ ዋጋውን ይክፈል። እንደው እናቴም ነሽ፣ እህቴም ነሽ፣ ወንድሜም ነሽ፣ ሁሉም ነሽ እና እንደው ዝቅ ብዬ ነው የማመሰግነው። እማዬ እወድሻለሁ። እግዚአብሔር አውሎ ያግባልኝ፣ ጤናውን ይስጠኝ። ክፉን ነገር እንዳይ አልፈልግም። እግዚአብሔር ካንተ በፊት እኔን ያርገኝ ፈጣሪ። እግዚአብሔር ጤናህን ይስጥህ። ሪቺዬ አመሰግንሻለሁ። ኑሪልኝ፣ የልጆችሽ እናት ያድርግሽ። አመሰግናለሁ። ፍርዬ የጭንቅ ጊዜ ደራሽ ምርጧ ጓደኛዬ ነሽ። ያሰብሽው ሁላ እንዲሞላልሽ እፈልጋለሁ። የልጆችሽ እናት እንድትሆኚ በህይወት እንድትኖሪ ይመኛለሁ። እንደንጃጅ ጥርሳችን እንዲያልቅ እፈልጋለሁ። ስለዚህ ያለምነው ሁላ ሞልቶልን ያለምሽ ሁላ ሞልቶልሽ
ቆንጆ ጊዜያቶች እንዲመጡልሽ እመኝልሻለሁ ፍሬ። ወድሻለሁ።